የምታወራው? የለም ቤት አይደለም የመጣሁት እህቴ ጋር ነው የመጣሁት። ስለአንተ ቤትነት አይመለከተኝም። እንዴ ሮቤል ተብዬው ማለት ነው አብርሽን በራሱ ቤት የተቆጣው መሆኑ ነው ወይስ እንዴት ነው ነገሩ? አብርሽ በእርግጥ ያው ጥፋቱ ምናምን ነገር እናውቃለን፣ ግን በዚህ ልክ ደግሞ አብርሽን ማዋረድ እንጃ ተገቢ ነው እንጃ። ቆይ እስቲ እሱ ጋር ተገቢ ነው አይደለም የሚለውን ሙሉ ቪዲዮን ስናይ ምን ተፈጥሮ ነበር የሚለውን ስለምንረዳ ቀስ ብለን አንድ በአንድ እናያለን። ኦኬ ተለያይተናል። እኔም የራሴን ኑሮ እየኖርኩ ነው፣ እሷም የራሷን ህይወት እየኖረች ነው። ግን ደግሞ ሌላ ደባል ሰው እዚህ ቤት እንዲኖር አልፈልግም። ምን አገባ ልጁ ማለት ነው እንዴ ለሁለት እየወረዱበት እኮ ነው እንዴ። አብርሽ ማለት ትንሽም ቢሆን ፍላጎቱ አይገበርለትም እንዴ? ግርም በእርግጥ ተንቋል፣ በጣም ተንቋል። ራሱ ደግሞ እንዲናቅ ያደረገው ስራው ነው፣ የገዛ እጁ ነው ራሱ እንዲናቅ ያደረገው። ግን ሮቤል እዚህ ቤት እንዲኖር አለመፈለጉ እንጃ ምኑ ጋር ስህተት እንደሆነ እንጃ። በእርግጥ ይጠቅመናል። ልጁ የልጅ ልብስ ያጥብልናል፣ እቃ ያጥብልናል። እኔ ትዕግስቴን እያስጨረሰኝ ነው። ናውጣ በእናትህ እኔ አስወጪው በእናትህ። ኧረ በለው ጭራሽ አብርሽን ከራሱ ቤት ሊያስወጣው ነው እንዴ? ኧረ ከዚህ አይነት መዋረድ ጌታ ይሰውራችሁ። የምር አሁን አብርሽ ለሱ ታዞ ይወጣል አይወጣም አይደለም፣ እንደዚህ መባሉ በራሱ ትልቅ ውርደት ነው። ማጠብም ተለማመድ። ለምን ያንን ፈርታ ነው የሄድኩት። ለዛ ስለሚጠቅመን ይቅርታ በቃ እንደው ሰዎች ዛሬ እንትን ነው ድብድቡ ምናምን በምላስ ሆኗል። የሴቶች አይነት እጥል ነው አሁን በአብርሽና በሮቤል መሀል እየተካሄደ ያለው። ወጣ ከዚህ ቤት ምንም አሰራም። ሰላም ልትረብሽን ነው የመጣው? እኔ ሰላም ልትረብሽ አንተ ስነ ስርዓት የለም ሲጀመር። ዛሬ በጣም ግራ የገባው ቪዲዮ ነው። አብርሽ ምን ቀሞ እንደመጣ አናውቅም እንዴ። እንደዚህ በንዴት ምናምን ነገር እያናደደችው ሊደባብሳት ምናምን ነገር ይሞክራል። ሄርሜላን ያው ዳበሽ ላይ ያለው ምናምን ነገር ሲል ነበረ። ምናልባት የመዳበስ እንትን ካለው አባዜ ካለው እኛ አናውቅም። እሺ ቪዲዮአችንን ከመጀመራችን በፊት እናንተን ዌልካም ልበላችሁ። እንኳን ወደ እንደ ተመልካች ቻናል በሰላም መጣችሁ። እኔን ለማታውቁኝ ሰዎች ቡሱ እባላለሁ፣ የዚህ ቻናል መስራችና ባለቤት። እሺ ስቀልን ነው። ለማንኛውም ደህና ናችሁ? ደህና ዋላችሁ? ደህና ሰነበታችሁ? እግዚአብሔር ይመስገን። በያላችሁበት ሁላችሁም ሰላማችሁ ብዘት ይበልልኝ። ዛሬ ትንሽ ግር የሚያስብል አይነት ቪዲዮ ነው ይዤላችሁ የመጣሁት። እስቲ ለማንኛውም እሱን ይህን ቪዲዮ እስከ መጨረሻ ተከታትለን የእኛን አስተያየት እንደ ተመልካች እንሰጣለን። ከዛን ደግሞ ሌላ ምንም ነገር የለም። ቪዲዮ እየጀመራችሁ ላይክ አድርጉ። በቀጥታ ወደ ቪዲዮ እንግባ። ኦኬ ገባኝ። አሁን አብርሽ ገና ከመግባቱ ነው ችግር እየፈጠረ ያለው። እንዴ ዘመዷ እኮ ነው። አንተ የግል ጥላቻ ሊኖር ይችላል ከሮቤል ጋር። ዘመዷ እኮ ነው። ሊመጣ ሊጠይቃት ምናምን ነገር አይችል። እዚህ ቤት ላይ ገባሽ? ቆይ አንተ ወንድሞች መጡ ለምን መጣችሁላቸው አይባልም። ሩታ ማንም እንዳይመጣብኝ ብለሻል። ከዚህ በኋላ እኔም ማንም አላመጣብሽም ብዬሻለሁኝ። ተነጋግረን አይደለም አንተ ነህ የመረዳት ችግር ያለብህ አንተ ነህ። ማንም አይመጣብኝም ማለት ዘመድ አይመጣም ማለት አይደለም እንዴ። ባለፈው ኤፍሬም መጥቷል ነበር እንዴ? ምን አልከት? ያንተ ወንድም ምናምን ነገር ስለሆነ ነው። በቃ አንድና አንድ ከሮቤል ጋር ልዩ ጥላቻ ምናምን ነገር ስላለ ነው እንዲንቅህ ምናምን ነገር ያደረገው። አንተ የምታሳያቸው የጭንቅላት መጥበብ እነሱን ተመልክቶ ነው የናቀ። እኔና አንቺ ጨርሰናል አይደለ? ሲጀመር ምን ልታረግ ነው? የመጣሁት ልጄን ለማየት ነው። ልጅን ለማየት ከሆነ እኮ ጭቅጭቅ መፍጠር አይጠበቅብንም። እኔ ስመጣ ግን እሱን ማየት አልፈልግም። እዚህ ቤት ነው ያልኩሽ። ይሄ ሊያስማማ ይችላል። እንደ እውነታው ከሆነ ይሄ ሊያስማማ ይችላል። አብርሽ ሲመጣ ባይኖር ችግር የለውም። ሌላውን ሰዓት መጣም አልመጣም ችግር የለውም። ግን እችኛዋ ሀሳብ ትንሽ ታሳምናለች። ተረጋጋኝ። የምታወራውን ነገር እያወቅ እንጂ አብራ ሰምተኛ አክብሬ ነው ዝም ያልኩ። እስኮን እህት ያለች ዞር በል እንዳነገኝ። መውጣት ካለብህ ውጣ። እኔ ቆይ የምር አሁን በአብርሽ ቦታ ሆኜ ትንሽ ለመረዳት እየሞከርኩ ነው ነገሩ። እውነት ለመናገር ማለት ነው በገዛ ቤቱ እንደዚህ መባል አለበት ብዬ አላስብም። እኔ ብሆን ምናልባት አላትም ሊሆን ይችላል። ምናልባት ከዛ በኋላ እጄን ለመንግስት እሰጣለሁ እንጂ በገዛ ቤቴ ቆይሽ። አሁን ለምሳሌ ቤቱን ችግር የለውም ኪራዩ የሚከፍለው ማለት አብርሽ እየከፈለ ባለው ቤት ነው አሁን ውጣ ምናምን ነገር ይሄኛው ልጅ የሚለው ዘመድ ስለሆነ ብቻ እና አብርሽ እዛ ቤት ስለማይኖር ብቻ። በእርግጥ አብርሽ ውጣ ማለቱም ስህተት ነው፣ ግን በገዛ ቤቱ ደግሞ እንደዚህ መባል አለበት ብዬም አላስብም። ስለአንተ ቤትነት አይመለከተኝም።
እቃና ንብረትን ከሆነ ይዘህ መውጣት ትችላለህ። ኖባት ተረጋጋና አውራ በተረጋጋ መንፈስ ብናወራ እንደምንረጋጋው ከዚህ ጋር ነው የምንረጋጋው። አሁን ሩታ አንድ ማድረግ አለባት ብዬ የማስበው ነገር ማለት ነው አብርሽ ቃል ገብቶላት ነበር አይደል? በሱ በኩል ያሉ ሰዎች መተው እሷን እንደማይረብሿት ልክ እንደዛው ልክ በቃ ተቃራኒውን በሩታ ሳይድም ያሉ ሰዎች መተው አብርሽን መረበሽ አለባቸው ብዬ አላስብም። ከልጁ ጋር የሚያሳልፋትን ትንሽ ሰዓት በትክክል እንዳያጣጠመው እንዴት ነው አሁን ለምሳሌ ቤት የሚያናደው ሰው ቤት ውስጥ የሚጠላው ሰው እያለ እንዴት ነው ከልጁ ጋር ጥሩ አይነት ግንኙነት ፈጥሮ ሊሄድ የሚችል? ስለዚህ ይህን ነገር ሩታ ለልጇ ስትል ብታስብ ራሱ መረዳት የምትችለው ነገር ነው። ግን አሁን ጀስት ከአብርሽ ጋር አንድ ላይ ስላይደለች ብቻ የጥላቻ ነገር ነው አሁን እያየን ያለ ነው። ለአንቺ በማሰብ ነው። አሁንም ለአንቺ በማሰብ ነው። መታ እንደዚህ እየተጨቃጨክ ነው የምታስብልኝ? በጣም አሰብክልኝ። ነገ ከነገ ወዲያ የሆነ ዕቃ ቢጠፋ ማለት ነው ሰደበው አብርሽ ሮቤልን ሰደበው እንዴ እቃ ቢጠፋ አለ። ወይኔ እውነት አብርሽ በጣም ይንቀዋል። ሮቤልን በጣም ቢንቀው ነው እንደዚህ ሊናገር የቻለው እንጂ የምርም የእቃ መጥፋት አለመጥፋት አሳስቦት አይመስለኝም። አሁን በአንተ ቤት በጣም በቃ ትልቅ ፓላስ ውስጥ እንትን ያልካት መስሏል። ጠብቀኝ፣ እሱን ደግሞ እንዴት አድርጌ እንደማኖራት አሳያለሁ። አታወራ ማለት ሩታን አኖራታለሁ ነው እያለ ያለው ሮቤል። እኔ እኮ አንዳንዴ ስንናደድ የምናወራቸውን ነገሮች ትንሽ ብንቆጠባቸው ቆንጆ ነው ምለው። ለዚህ ነው ሩታን ማለት እንዴት ነው የምታኖራት? ባሏ አንተ ነህ ማለት ነው። አሁን ትላንት ስታወራ ምናምን ነገር የነበረው ስለ ራስ ነው። ሰምተኸኛል? እኔ እንደገባው አውቀን የመጣው እንጂ በዚህ ሰዓት መተህም አታውቅም። የዚህ ቤት ውስጥ አሁን ከኔ ጋር ወሬ ከምታበዛ እኔ እናንተ ውጭ እንነጋገር እና ደስ ይለኛል። በጣም ላናግረው ነው ገኒ። እኔ ማውራት አንዴ ገኒ ላናግረው ነው ገኒ። ገኒ አንዴ ፍቀጅ። አይቻልም አናግሬው እንመለሳለን። አይቻልም። ምን የምትነጋገሩት ነገር ፍቀዱላቸው፣ የምር ፍቀዱላቸውና አብርሽ በትክክል ማናገር ባለበት መንገድ አናግሮት ቢመለስ ቆንጆ ነው ሲመስለኝ። እውነት ለመናገር በአብርሽ ቦታ ሆኜ ሲያስብ ትንሽ ምላስ አበዛ ሮቤል። እውነት ለመናገር ምላስ አበዛ። በእርግጥ ቀድሞ የደረሰበት አብርሽ ቢሆንም እዚች ጋር መረዳት ያለብን ነገር አንድ ነገር አለ። አስባችሁታል? አሁን ሮቤል ሩታና አብርሽ እንዲለያዩ ምናምን ነገር ሩታ ስታማክረው በቃ የነበረ ምናምን ነገር ሰው ነው አይደለም። በገዛ ቤቱ መንገድ ላይ እንደዚህ እየተላለፉ ምናምን ነገር ቢተያዩ ሊፈላበት ይችላል አብርሽ። ይህን ደግሞ ምንም ማንክዳው ሀቅ ነው እና ትንሽ ልንረዳ ይገባል ብዬ አስባለሁ። ሩታ ምናምን ነገር ይሄ አንድ ቀንም ቢሆን መልካም ጊዜ ከሱ ጋር እንዳሳለፈ ሰው ቢያንስ ትንሽ ስሜቱን ተረድታ ሮቤልን አስወጥተው ከዛ በኋላ ልጁን ጎብኝተው ከዛ በኋላ በቃ የራሱን ህይወት ይቀጥላል፣ እሷም የራሷን ህይወት መቀጠል ትችል ነበር። እዚች ጋር ነገሩ ትንሽ ወደ ስሜታዊነት በአብርሽም ሳይድ በሮቤልም ሳይድ አመራ እንጂ በሰከነ መንፈስ እንትን ማድረግ ይቻል ነበር። በክብርና በስነስርዓት ወጥተህ መግባት ከፈለግ እንደ ሰሞኑ መተህ ልጅህን አይተህ ተጫውተህ እንደፈለግህ ስከህ መውጣት ትችላለህ። አይ ካልክ ግን ሌላ ነገር ነው የምፈልገው። ሰላምሽን እየመጣሁ ረብሽሻለሁ፣ በሰበብ አስባቡ እጨቃጭቃለሁ ከሆነ ሩታ ግን ማለት ነው ቆይ ሩታ ነገሩን ማብረድ እየቻለች አሁን እርግጠኛ ነኝ ሩታ ነስ በቃ ነገሩን ማብረድና ማክበድ የምትችለው። ምክንያቱም እንዴት መሰላችሁ በቃ አብርሽ ልጁን ሊጎበኝ መጥቷል። ስለዚህ በሰላም ደስተኛ ሆኖ ልጁን እንዲጎበኝ አንተ ወጣ ብለህ ሲወጣ ትመለሳለህ ብትል እኮ ማለት ነው ቅድም ነገሩ ያልቃል። ይሄ ዝም ብሎ እልህኝነት ምናምን ነገር ነው እንጂ በአብርሽም በሮቤልም ሳይድ እዚህ ድረስ ያዳረሳቸው በሩታ እጅ ማለቅ የሚችል ነገር ነው እንጂ እንዴት ነው አሁን ለምሳሌ ቀጣይ ሌላም ጊዜ አብርሽ ሲመጣ ሮቤል ምናምን ነገር ካለ እንደዚህ እያለ ሊቀጥል ነው ወይስ እንዴት ነው? ወይም ደግሞ ሌላ አማራጭ መፈለግ አለበት። አሁን ለምሳሌ ከመምጣቱ በፊት ቤት ማን አለ ብሎ ደውሎ ጠይቆ ምናምን ነገር መምጣት ይችላል። ራስህ እንጂ ሩታ መያዝ ያለብህ ነው አይደለም። ይዝልህ ተነቃብህ ማሰማው ስለተነቃብህ ነው አይደለ? በበጠበጥኩ የመሰለ ስለተነቃብህ ነው። አሁንም አታውራ። ስለተነቃብህ ነው በጥባጭ። ኧረ እነዚህ ሰዎች በቃ ይኸው ልንገራችሁ፣ በቃ ከተጣላችሁ ማለት በትክክል ተጣልታችሁ ይውጣላችሁ። አብርሽም ሮቤልም ለዛውም ህፃን ምናምን ነገር ባለበት አይደለም። ወጣ ብላችሁ ማለት ነው በቃ ቁልፉን ከገኒ ውሰዱና ወታችሁ ይውጣላችሁ እንጂ ምንድን ነው እንደዚህ እንዳሮጊት ወገባችሁ ምናምን ነገር ይዛችሁ የምትከራከሩት እናንተ የምትሉት። በቃ አንዴም ነገሩ ወደ ስሜታዊነት ተገባ። በቃ በትክክል መነጋገር ከሚቻልበት ስቴጅ አለፈና ወደ ስሜታዊነት ተገባ። ስለዚህ አሁን ያንን ነገር ማብረድ ያለባችሁ ወይ በጸብ ነው ወይ በንግግር ነው። በቃ አለቀኩ።
አሁንም አፈን ባከፍት ደስተኛ ነኝ። የምትወጣ ከሆነ ውጣ ውጣ። የምትወጣ ከሆነ ሰምተኛል። ይኸውልህ እኔ ከአንተ ጋር መጣላት አቅቶኝ አክስቴ እያለች እንደዚህ አይነት ስህተት አልሰራም ብዬ ነው። የምትወጣ ከሆነ ውጣ። አሁንም ሌላ ላያ ችግርን ይሄ ነው ችግርን። አንተ አይነቱ ነው ይኸውልህ 100 እመታለሁ። የምትወጣ ከሆነ ውጣ። እኔ ወድጄ አይደለም የምስቀው የምር። አሁን አብረሽ እጅ ሮቤል ቢገባ የሚሆነውን ነገር እየሳልኩ ነው የምስቀው። ወድጄ አይደለም፣ እውነት አትፍረዱብኝ። የምር አይ እውነት ሮቤል ማለት ነው እውነቱ አንተ ጋር ቢኖርም ግን ማለት ነው ወደ ጸብ ባትገቡ ይሻላል። ወደ ጸብ ከአብረሽ ጋር ባትገቡ ይሻላል። እንደምሰርቅ ደግሞ አሳያለሁ። ቲልኪ ሚልኪ ቃል አይደለሁም። ፓምፐርስ ቀይርለት፣ እያለቀሰ ነው። ፓምፐርስ ቀይርለት። የምር አብረሽ ማለት ነው ጨጓራ መላጠም ይችልበታል እንዴ! ሮቤልን አንጨረጨረ እውነት እንዴ! እኔ ሮቤልን ብሆን ወይ ትቼ እወጣለሁ ወይ ያለ አቅም ቢሆን ዝም ብዬ ለመፋየት እሞክራለሁ እንጂ እንደዚህ እየተሰደብኩማ እጄን አጣጥፌ እዛ ክፍል አልገባም። ቤት አጋዥ ላስገባልሽ አስቤ ነበር። ይጠቅመናል ማለት ነው። በጣም ወርደሃል እውነት። እንዴት በጣም ስነስርዓት አታል። በጣም አትንከኝ ብናት ወደዛ ክብርን ጠብቅ እሺ። አብረሽ ወዲህ ራሱ መናደዱን እያሳበቀ ነው። የምር አብረሽ ባይናደድ ኖሮ በትክክል እንደዚህ ሊሆን አይችልም። እኔ ብዙ ሰዎች እንደዚህ ሲሆኑ አጋጥሞኝ ያውቃል። በቃ በጣም ንዴታቸውን አልተናደድኩም ምናምን ነገር የሚለውን ለማሳየት ነገሩን ወደ ቀልድ ብቻ ሳይሆን ወደ ማላገጥ ወደ ማፌዝ ምናምን ነገር ሲወስዱት ማለት ነው። አንዳንዴ በራሴም አጋጥሞኝ የሚያውቅ ነገር ስለሆነ ነው። ወንድሜ እኔ ማምጣት መብት አለኝ። ወንድምሽ አይደለም ይሄ በግድ ከእናቴ እኮ መወለድ እኮ ነው። አንተ ዝም በል። እየመጣሽ ነው። አብረሽ ተው እኔ እያሳከኝ ነው ግን ማለት ነው። ሩታም ደግሞ እያሳዘነችኝ ነው ማለት ምክንያቱም ማንም ዘመዶ ሲሰደብ ምናምን ነገር ደስ ይላል ብዬ አላስብም። ምክንያቱም አንተና ሩታ አሁን ባዳ ልትሆኑ ትንሽ ነው የሚቀራችሁ። ኦልሞስት ሆናችኋል እኮ በቃ ተለያይታችኋል ማለት እንግዲህ አንድ ስጋ አይደለንም ብላችኋል። እና ይሆናል እኔ አስቀኝ ችግር የለውም ግን ሩታን ባታናድዳት ይሻላል። መድኃኒዓለም አባቴ ድረስ እኔ ከአንቺ ጋር እኮ መጣላት መጨቃጨቃ በፍቅር ነው ከአንቺ ጋር መቆየት በሰላም በፍቅር አብረሽ እኮ ማለት ነው። ባለፈው ስለሳቀችለት አሁንም ትስቅልኛለች ብሎ ነው። ግን አብረሽ ትንሽ እየሳትክ ነው። ንዴትንም አብረደው ደግሞ አላስፈላጊ መረዳቶችንም ትንሽ አቃናቸው። እንዳትነካኝ ና ሂድ ውጣ። በቃ ብዙ የማይባል ነገር ተናገርክ። በጣም 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 ነው የምታስጠላው። እሺ እኔ አላስጠላም። ትወጂኛለሽ ደግሞ አቅሻለሽ። ገባሽ? ወይኔ እውነት አብረሽ እየተቻቻለ እውነት። በዚህ ሰዓት ግን ሩታ እንዴት ጨጓራ እየተላጠ እንዳለ እንጃ ልስልላችሁ አልችልም። ይገባችኋል በእርግጥ ግን እንዴ በዚህ ሰዓት እንደዚህ ይባላል? በዚህ ሰዓት እንደዚህ አላስፈላጊ ቃል እንዴ! እኔና አንቺ ማውራት እንችላለን። እነሱ ገብተውልናል። እጄን ልቀቀኝ፣ እኔ ልቀቀኝ። ሳትነካኝ አውራኝ በእናትህ። እኔ እንድትነካኝ አልፈልግም። እኔ ደግሞ ልነካሽ። ወይኔ ጉዴ ፈላ። መድኃኒዓለም አባቴ ድረስ አትንካኝ። እዛው ርቀት እንጠብቅ። አውራኝ ምንድን ነው የምታወራው? የምር አብረሽ እልህ ነው እንደዚህ የሚያደርገው ማለት አሁን ምናልባት የትላንትናውን ቪዲዮ አይቶ ደንግጦ ይሆናል። ሩታ ሌላ ባል ምናምን ነገር የሚባለው ነገር ትንሽ አስበርግጎታል መሰለኝ። ለዛ ነው እንደዚህ የሆነና በጣም እየተንገበገበ ያለው እንጂ አልፈለጋትም ነበር። ቢፈልጋት ኖሮ ማለት ነው ሄርሜላ ጋር አሰሬ ስርስሮ አይልም ነበር። እየመጣ እንደዚህ ረብሻለሁ፣ አፌን ከፍታለሁ፣ ምናምን የማይሆን ንግግር እናገራለሁ ብትል ውርድ ከራሴ ብትል ነብር እኮ ነሽ። እንዴት እንደምታምሪ ደግሞ አውቃለሁ። ቴንክ ዩ ሶ ማች። አብረሽ ዳርዳር እያለ እኔ እስካሁኑን ታገሸው ነበር፣ ግን በቃ ሊመለስ ምናምን ዳርዳር እያለ ኧረ በእናትህ ኪድ እስቲ ልቀቅ። ወይኔ አንገቴን አንተ ጆሮ ልቀቀኝ ወደዛው። አላስችልህም ብሎት ነው በቃ አላስችል ብሎት ነው እንጂ የምር አሁን እንትን ባይል ኖሮ ማለት ነው ትንሽ ባይረጋጋ አብረሽ አሁን ተረጋግቷል። ባይረጋጋ ኖሮ እስካሁን በእልህ ልጁን ካላየው ነበር ሲል የሚቆየው። አሁን ልጁን ሁላ ረስቷል። አሁን ትኩረቱ ሙሉ ሩታ ላይ ነው። ሂድ ዙርና ሂድ ውጣ። በቃ ጠጥቼ ምናምን መስሎሽ ነው እንዴ? ጠጥተህ ነው ተቃጠል ያለው። ቻው ደህና ሁኚ። እሺ እርግጠኛ ነኝ ስቃለች። ከዚች ሰዓት በኋላ እርግጠኛ ነኝ ሩታ እንደዚህ ስሟት ምናምን ነገር ሲሄድ ስቃለች። ምንም ሩታ ልትሰክሽ አትሞክሪ።
እውነት ለመናገር እኮ ማለት ነው አንድ ላይ ቢሆኑና እንደዚህ ጨጓራ ምናምን ነገር እየላጠ እየተቀላለዱ የሚቀጥሉ በጣም ደስ ይላል። ግን አንድ ላይ እንዳይሆኑ የሚያደርጉ ብዙ ምክንያቶች አሉ ነው። ቀን የተለቀቀውን የሄርሜላንን ቪዲዮ ምናምን ነገር አይታችኋል። ለዛም የተከሰተውን ነገር በእርግጥ እነዛ መሰሪ የሆኑ ጓደኞቹ ናቸው እንደዛ እያደረጉ ያሉት። ግን እንዴት ነው የእናንተ አስተያየት ምናምን ነገር እንዴት ነው? እስኪ እኔ ብዙ ብያለሁ እና የዛሬው ቪዲዮ ይህን ይመስል ነበር። እዚህ ድረስ ስላያችሁ ከልብ አመሰግናችኋለሁ። ተዝናንታችኋል ብዬ አስባለሁ። አስተያየት ደግሞ ትሰጣላችሁ ብዬ አስባለሁ። የእናንተን አስተያየት ኮመንት ላይ ጻፉ። ቪዲዮ ደግሞ ከተመቻችሁ ላይክ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።